እንዴት ነው? ሰላሙን አላመን ተቢያል ሁዳ እንዴት ነው ወገናችን? አለን እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ። ሰሞኑን ስፈልግ ነበረ። ሰሞኑን ትንሽ ስራዎች ነበሩኝ አልተመቸኝም፣ ለዛ ነው። አረ ችግር የለውም። እሺ ያው እንትኑ መረጃው የደረሰ ይመስለኛል። አረ የምን መረጃ? አይ በውስጥ ስለኔ ያው ቅድምም ጠቀስ አድርገው ስላለፍክ ስላንተ አንደኛ የሆነ ከኋላ ድምፅ አለ። እሺ ስኬት ድምፅ አለ ከኋላ፣ ከቻልክ ከሱ ለመራቅ ሞክር። ሁለተኛ ደግሞ እየወጣ ነው። አይ የተናገርካቸው ንግግሮች አሉ። እኽቲ ፈላ ካለሽ ግቢ አንቺ። ሙሉ ሪከርዱን ስለሰማሁ እኔ ቆይ አንዴ እኽቲ ካለሽ ገዝተላኪ። አስታወስክ? ኦኬ እሺ፣ ሀሳብህ እየገባኝ ነው። ስለዚህ የድሮ ሪከርድ ነው፣ አንተን ከማወቄ በፊት ያለ ሪከርድ ነው ያገናኙት ነው ፖይንት? አዎ እነሱ ደግሞ ብሎ ያሰቡት ምንድን ነው? ሰሞኑን ያው እኔም አልተመቸኝም፣ ሲጀምርም ተገጣጥመንም አናውቅም። እኔም አብዛኛው ጊዜ ቤቴን ስለምከፍት ከዛ ምን አደረጉ ስክሪንሾት የና ቡኬን ምናምን አድርገው በቃ በውስጥ የሚሳደቡ ስድብ በቃ ትጠላለህ አልኩ። ከዛ ድምፁ ያንተ ነው ወይ አሉኝ። የኔም ነው አይደለምም አልልም። መጀመሪያ ቪዲዮን ክፈቱት አልኳቸው። የሰሩት ስራ ስላለ ቪዲዮ ሊከፍቱት አልቻሉም ማለት ነው። ከዛ በቃ በጣም ብዙ ድራማ ሰሩ፣ ተሳደቡ ምናምን። በቃ መጨረሻ ላይ ሲከፍቱት ግን እውነታውን እናገራለሁ አልኩኝ። ከዛ የሆነ ቦታ ልክ ሲከፍቱት ያለውን ነገር ተናገርኩኝ ማለት ነው። ኦኬ ቆይ ስለዚህ ኢምራን ሁሱን ብለህ ተናገርከው ሪከርድ የድሮ ሪከርድ ነው ፖይንት? አንዴ ግልጽ አድርግልኝ ነው። ምን አልከኝ? ኢምራን ሁሱ ተሳዳቢ ናቸው ብለህ የተናገርከው ሪከርድ ተሳዳቢ? አዎ ንጽጽር የሚሰሩት በነገራችን ላይ አብዛኛው ተሳዳቢ ነው ካስገባ ማለት ነው። ለምን እኔ ተሳዳቢ ነኝ? አይ ሪከርዱ ላይ እኮ እንደመሰለህ ሁሱና ኢምራን ተሳዳቢ ናቸው ነው ያልከው። ንጽጽር የሚሰሩት ጥያቄ ነው የጠየቁት። ስትጠየቅ ሁላችንም ተሳዳቢ ነን። ለምን የትኛውም ሰው ቤተ እምነቱን ሲነኩበት ወይም አምላኩን ሲነኩበት ማንም ሰው ሊሳደብ ይችላል። ለምን ሃይማኖት ስስብልት ስለሆነ ማለት ነው። ኖ መሳደብ ስተት ነው ከይቅርታ ጋር። እንደው ሁሱን በዚህ የሚያማው ያለ አይመስለኝም። ሁሱ በዚህ አይታማም። እንደው እኔ ላይ እንኳን ከመጣ ልላክልህ። እሺ ምን ብሎ እንደተሳደብ ብልክልህ አይሻልም? አሁን እዚህ ጋር ከምናወራ እሱ እኔና አንተ ማውራት እንችላለን። መጀመሪያ እኔ ላጨርስልኝና አሁን ሪከርዶ የሰማሁት ሪከርድ አይመሰለ ያልከው ኢምራንና ሁሱ ተሳዳቢ ናቸው አልክ። ትክክል ነው? ሙሉን ስማው ከፈለገ። ንጽጽር የሚሰራው በሙሉ ተሳዳቢ ነው እንጂ ያልኩት በቃ እሺ። አሁን እኔና ሁሱ ላይ እንቁምና እኔ ሲሳደብ ሰምተህ ታውቃለህ? እንተ የተላከልን ሪከርድ ሰምተዋል ማለት የተናገርከውን ንግግር ማለት ነው። ምሳሌ ሲያሰማኝ ምሳሌ እሺ፣ ነብዩ ዳዊት ወይም ቅዱስ ዳዊት የ7 ዓመት ሴት ደፍሯል ብለሃል። ማስረጃ ላቅርብ? አልደፈረም? እሺ ማሳየት ትችላለህ። በጣም ደስ ይለኛል። አሁን ስለዚህ ስድቡ ምንድነው? አንተ ተሳደብ ብለህ አሰብከው ዳዊት የ7 ዓመት ሴት ደፈረ ብለሃል ነው? እሺ ማስረጃ ደፈረ። ያው አንተም ደፍሯል ብለኸኛል። ማስረጃውን አሳየኝ። በቃ በጣም ጥሩ። እሺ ይታያል? ቆይ አንዴ። እሺ ኒዳ ተልሞዶጂ ምዕራፍ 41 ቁጥኤ ምዕራፍ 45 ሶሪ ይታያል ካሜራዬ? እሺ አየህ፣ አሁን ካለ ማስረጃ ይሄ የአይሁዶች መጽሐፍ እኮ። ታዲያ እኛ እኮ አይሁድ ስለዚህ አይመለከትም። እኔ ምንድን ነው ያልኩት? የትኛው መጽሐፍ ነው? እኔ በነገራችን ላይ ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ነው የምፈልገው። ቆይ አንዴ አዳምጠኛ ምን ታርገው? እሺ እኔ ምንድን ነው ያልኩት? ሲጀምር መጽሐፍ ቅዱስ ላይ ዳዊት የ7 ዓመት ሴት ደፈረ ብዬ ተናግሬያለሁ። እችን አርመኛ እንዴ ብያለሁ። ያልኩት ምንድን ነው? በአይሁዶች መጽሐፍ ኒዳ 45 ላይ ምን ይላል? ዳዊት የደፈራት ቤርሳቤ እድሜዋ ያው 6 ዓመት ነበር ይላል ያቅርባለሁ። አሁን ይሄን ስናገር መጽሐፍ ቅዱስ ላይ ነው ብያለሁ እንዴ? ስኬት ከየትም እንደዚህ አይነት መረጃ ይኸውልህ፣ ይሄ ማን እንደጻፈው ዓመተ ምሕረቱን ንገረኝ። ቆይ የመጽሐፉ ስም አስቀምጬልህ ኒዳ 45 ብያለሁ። ከሱ በፊት ግን አንዴ ቁምና እዚህ ጋር ኢምራን ሲናገር በአንደበቱ መጽሐፍ ቅዱስ ላይ ዳዊት የ6 ዓመት ሴት ደፈረ ብሎ ተናግሯል?
ጀመርም የትኛው መጽሐፍት ላይ ዳዊት የ7 ዓመት ሴት ደፈረ የሚባል ነገር የለም። ያው አንተ ግዴታ ነው። አሁን ማስረጃ አቅርቤያለሁ አይደለ? የአንተ ነብይ የመጽሐፍ ቅዱስ ጸሐፊያን የ6 ዓመት ሴት ጋር እንደተኛው አቅርቤያለሁ ማስረጃ። አንተ ማድረግ ያለብህ ምንድነው? ኢምራን ያቀረብከው ማስረጃ በዚህ ነው ትለኛለህ። ከሱ በፊት ግን ምንድነው ያልከው አንተ? መጽሐፍ ቅዱስ ላይ የምፈልገው ብለኸኛል። ይሄን ነገር አርምልኝ። እኔ ኢምራን ከአንድ ቤት ስናገር መጽሐፍ ቅዱስ ላይ ብዬ ተናግሬያለሁ። ስኬት መጽሐፍ ቅዱስ ላይ ቃል በቃል በቃ አመሰግናለሁ። መጽሐፍ ቅዱስ ላይ አልኩ ማየህ አይደለ? ስለዚህ ታረም፣ በቃ ታረም። እኔ አክቹዋሊ ስትናገር ምንም አይመስለኝም፣ ግን እናውራበት ብዬ ነው ያቀረብኩት ማስረጃ። ያው ኒዳ ታርቦሎጂ ምዕራፍ 45 ቁጥሬ ነው። እሱን ከፈለክ ሂደህ አጥንተህ ቼክ አድርገህ ስለምንድን ነው የሚያወራው የሚለው አይተህ ትመጣለህ። እሱ ይቻላል። እኛ ግን ጠቅሰን አጣቅሰን የአይሁዳውያን መጽሐፍ ላይ ዳዊት የደፈረ የ8 ዓመት ሴት ናት ከተባለ ብለን ከነ ማስረጃ አስቀምጠናል። ስለዚህ አመሰግናለሁ። ታርመህልኛል። በቃ መጽሐፍ ቅዱስ ላይ አያልኩም፣ ጨርሻለሁ። አክቹዋሊ ሌላም ጊዜ ለመናገር ያክል እኛም ቢሰድቡ ምንም አይመስለንም። እሺ ያው ግን ግልጽ ነገሮች አንተ ጥሩ ሰው ስለሆን ግልጽ አድርገህ ብዬ ነው። እሺ አሁን ጨረስን። ምን አይነት ፖለቲካ ተሰራ መሰለህ? ከ6 ወር በፊት። እሺ ቀጥል። እሺ ሀሳብን አስቀምጥ፣ ችግር የለውም። ችግር የለውም። ምን አይነት ድራማ ነው የተሰራው? ስሰደብበት የነበረው ምንድን ነው? ከ4 ወር ነው ከ5 ወር በፊት ተደርጎ እንደዚህ እኔን ድምፅ አድርጎ ስክሪንሹት አድርጎ ማምጣቱ ይሄ አንደኛ ሲጀመርም አግባብ አይደለም በመሰረቱ ማለት ነው። ምሳሌ እኔ እንኳን ባጠፋ እኮ የትናንት ማንነቴ እኮ ዛሬ ላይ አይደለም። ገብተዋል አይደለ? ዛሬ ላይ ያን ነገር ንግግር የምናገረው ከሆነ አዎ ተሳዳቢ ልባል እችላለሁ። ያ ሁሉ ነገር እያደረግን እኔ ዘኬ መኑ በዚህን ያክል እንደዚህኛ ራሱ ዛሬ እንዴት ምን እንደተባለን እኛ ነን የምናውቅ። ስለዚህ አስታክሱልኝ። እኔ እንደዚህ አይነት ሰው አይደለሁም ሲጀመርም። እዚህ ጋር እንስማማ። አሁን አንተ ማድረግ የነበረብህ ምንድን ነው? ሙስሊም ወንድሞቼ ይሄን ተናግሬያለሁ፣ ግን የተናገርኩት ድሮ ነው ብትል ቀላል ነበረ። እንዲሁም ደግሞ ሙስሊም ወንድሞች ቪዲዮውን ቆርጣችሁ ኤዲት አደርጋችሁ ካላችሁ አላህን ፍሩ። ሙስሊም እንኳን ሊዋሽ ይቅርና በውሸት መቀለድ ራሱ አይፈቀድ፣ ለቀልድ እንኳን ቢሆን አይፈቀድለትም። ለቀልድ እንኳን ቢሆን ማለት ነው። የድሮ ቪዲዮ እያመጣችሁ አታድርጉ። ግን አንተን ቢሆን ማድረግ ያለብህ ምንድን ነው? ይሄን የተናገርኩት እኔ እናንተን ከማወቄ በፊት ነው ብለህ ይቅርታ መጠየቅ ነበር የነበረብህ። አሁን ግን እዚህ ጋር ኢምራንና ሁሱ ተሳድበዋል ስላልከኝ የኔን ስድብ ያው ጨርሻለሁ፣ ማስረጃ አቅርቤያለሁ። ስለዚህ እኔ ላይ እንጨርስና ማስረጃ እንዳቀርብ እመንልኝና ከዛ ደግሞ ወደ ሁሱ ደግሞ እንገባለን ማለት ነው። ከዛ ጨርሰ ነው ተጨባብጠን ወደ ቀጣይ እናልፋለን። ደስ ይለኛል። መቀጠል ማስረጃ አቅርቤያለሁ አላቀረብኩም? ማስረጃ አንተ አቅርባል፣ ግን የሰጠኸው ማስረጃ ግን እሱ ላይ እንቀጥላለን። ችግር የለውም። እሱን ጊዜ ኦልሬዲ ጨርሰናል። አይዋ ስለዚህ ኢማን ተሳደበ የሚለው ታርመሃል ማለት ነው። እሺ በጣም ጥሩ። ወደ ቀጣይ እንምጣ። ሁሱ ተሳደበ ብለህ ነበርና እሱስ አለህ እንትን ሀሳብ አለ ማስረጃ አለ? እሱ አለኝ። እሺ አሰማን፣ ወይም ደግሞ ማስረጃውን ንገረን። እሺ እሱን ከፈለገ ልክላለሁ። ሪከርድ ያደረግኩት ወይም ሰዎች የዛለታ ከስር እዚህ ውስጥም ብዙ ሰዎች ስለነበሩ እኔ ሁሱ ጋር ለሁለተኛ ቀን ስጋ ያየሁትም ሁለተኛ ጊዜ ነው። እኔ ንጽጽር ቦታ ሲጀመር ደስ አይለኝም እና ጥያቄ ስጠይቅ ጊዜ በቃ አንተ ሂድና ወይ ሁሱ ጋር ወይ ኢምራን ጋር ምናምን ነገር፣ እንደውም ከሱ የተሻለ ሁሱ በጣም እንትን እውቀትም ስላለው በዛም ላይ ደግሞ ስለማይሳደበ እሱ ጋር ሄድና ጥያቄ ጠይቅ ምናምን ተባልኩኝ ማለት ነው። ከዛ እንዳጋጣሚ የሆነ ቀን ሲክል አሁን ካለ ማስረጃ ከሆነ ማለት ነው ወንድማችን ሁሱ ላይ ልላክልህ። ላከውና እንስማ፣ እንደዛ ይሻላል። እስከዛው አንተ ላክ፣ እኔ አልሰገድኩም ማለት ኢምራን ተመልሻለሁ። በቃ ምን ተናገር ሳላ በቃ ወይ በአንተ ቤት ትገባለህ፣ ችግር የለውም። ለመተማመን ስለሆነ ኖርማል ነው፣ ይቻላል። አሁን እዚሁ እኔ ሰግጄ ልምጣ እንዴ? ከዛ በኋላ አንተ ደግሞ ታቀርብልህና እኔ በህይወቴ እንደ ብዙ ነገር ሲባል ልሰማ እችላለሁ፣ ግን ሁሱ ተሳደበ ሲባል ዛሬ ጋር ከአንተ የሰማሁትና ክርስቲያኖች እንኳን ይመሰክራሉ። ይሄኛውን የሁሱን ማለት ነው። ሁሱ እንደማይሳደብ መጥፎ ቃል እንደማይናገር ሙስሊም እኮ አይደለም ክርስቲያኑ ራሱ ለሁሱ ይመሰክራል። ኡስታዝ ሁሱ ጭራሽ መጥፎ ቃል ከአፉ አይወጣም ከአንደበቱ አይወጣም ብለው ወይ እሱ ጋር እንሂድ ከከፈተ እሱ ጋር እንሂድ። ለምን እውነታው እኔ ጋር ነው ያለው። በነገራችን ላይ ሳላህ አንዴ ላስማማቸው። እኔ አሁን ይህንን ጨርሻለሁ። እኔ ጋር በቃ ስተት እንደሆነ አምኗል፣ ጨርሰናል። የሁሱ ላይ የቀረ የሁሱ ምን ታደርጋለህ? ስኬት እዚሁ ቤት እያለ እኔ ሰግጄ ልምጣ
አንተ ደግሞ ማስረጃውን ፈልገህ ወደ እኔ አካውንት ላከና እኔ 2 ሞባይል ስላለኝ እከፍትልሃለሁ፣ እተባበርሃለሁ። ስለዚህ እዚሁ ያለህ ወይም ደግሞ ወጥተህ ቪዲዮውን ሼር አድርግልኝና ተመለስ። እስከዛ ደግሞ ሰግጄ ልምጣ። እኔ ጋር ነው የሚቀጥለው። ቪዲዮን አዘጋጅ ስኬት። አንተ ቪዲዮ አዘጋጅና ኢምራን ሲመጣ ትከፍትለታለህ። ቴሌግራም ችግር የለውም። ቲክቶክ ላይ ምላከው፣ ቴሌግራም ላይ ቴሌግራም ስሜ ይገው ተጀማ ቴሌግራም ስሜ ኢምራን መስመር ታደርግና ኮሜንት ላይ ልጻፍልህ። ቆይ ኢምራን ያው በዚህ ሰርች አድርገህ አውጣልኝ። ኢምራን ብለህ ከጻፍከው ይወጣልሃል። እስከዛ ሌሎች ክርስቲያኖችን አስተናግዳለሁ። በቃ 2 ደቂቃ መጣ። ችግር የለውም። ሰዓቱ ሰድና ሰግደህ ተመለስ። እሺ አይ አም ኢትዮጵያን። እሺ አይ አም አለ ሙስሊም ነኝ። አይ እሺ ቃታችሁ ነው። ሆሴ እንዴት ናችሁ? ሰላም ናችሁ? እሺ ምን ሀሳብ አለ እዚህ ላይ? አይ ሁሱ አይሳደብም ላልከው፣ መጥፎ ስድብ አይሳደብም፣ ግን እፎይን ሲሳደብ ግን ሰምቼዋለሁ ብዙ ቀን። ምን ብሎ ተሳደበ? እየሞተ ነው ሲል ሰምቼዋለሁ። ኮስ ግልጽ ስድብ ነው። አረ ምርቃት ነው። ይሄ ስድብ ነው። አንድ ሰው እናትን በዚህ ደረጃ የሚሳደብ ከሆነ ለገዛ ሃይማኖቱ ክብር ያሌለው ሰው የሞተ ነው ቢባል ይሄ ስድብ አይመስለኝም። የሞተ ሰው ሞቷል። የሞተ ሰው አይ አልሞተም፣ ሞቷል። ሞት ሲባል የስጋ ሞት እኮ አይደለም። አሁን የሞተ ነው ሲለው ሁሱ በስጋው ሞቷል እያለ አይደለም። ልክ አዳም ቅጠሉን ሲበላ እግዚአብሔር ምን አለው? በበላህ ቀን ሞትን ትሞታለህ አለው። ከዛ አዳም በላ፣ በዛ ቀን ግን አልሞተም። ሞት ሲባል መንፈሳዊ ሞት ነው። ከአምላክ ጋር መጣላት ነው። ከአምላክ መንገድ መውጣት ነው። ስለዚህ በዛ ደረጃ ሞቷል። ማንም ሰው የሚያውቀው ጉዳይ ነው። አይ ይሄማ ስድብ ነው እንጂ ይሄ እንትን አይደለም። ሞት ማለት ሞቷል። አሁን አንተ ሞታል። ሞት ሲባል ሊትራል ሞት አይደለም ሆሴ። መጽሐፍ ቅዱስ ይጠቀማል። ተረድቻለሁ እኔ ኖርማል ሞት እሱ ሞቷል ያለው ከዛ አንጻር ነው እንጂ ስለ ስጋ ሞት አይደለም እየተናገረ ያለው። እሺ ስድብ ምን እንደሆነ ላሳየህ። ስድብማ አያለ ሞልቷል። እስኪ ያሳየኝ። እሺ ስድብ ምን እንደሆነ ላሳየህ። ደስ ነው የሚለኝ አሁን። እሺ ካሜራ ልክፈት እንዳንገለጥ። እስቲ ወደ ኋላ ወንድበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ንገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ምን አገባኝ? ስድብ ብሎ ማለት ይሄ ነው። እሺ ስድብ ብሎ ማለት የሃይማኖት መምህር ወደ ኦርቶዶክስ የሚጣራ የሚሰብክ፣ እኛ እንደዛ ነበር የምናውቀው ሰባኪ ሲባል። እንደዚህ የብልግና እኔ ይህን ቃል መድገም አልችልም። በጣም የሚያስጠላ ቃል ነውና የዱርዬዎች ቃል፣ መናኸሪያ አካባቢ ሰዎች ዱርዬዎች የሚሰዳደቡበት ቃል ነው። በዚህ ደረጃ ወደ ኦርቶዶክስ የሚጣራ ሰው ይህን መጠቀሙ ይሄ ነው ስድብ የሚባለው እንጂ ሌላ ነገር አይደለም። ስለዚህ ስድብ የዚህ ጋራ ማለት ለማረም ያክል አሁን ስድብ ማንኛውም ስድብ ከሆነ አይፈቀድም። በነገራችን እስቲ በለው አንተ አሁን እሱ ያለውን ቃል ትሏለህ። አንተ የሚባል ነገር የለም። ሆሴ አንተ ጨዋ ትመስላለህ ድምፅህ። አሁን እሱ ያለውን ቃል እስቲ በልልኝ። ለምን እላለሁ? ምንም ለምን እንደዚህማ ይሄ እኮ ብልግና ነው። እንደዚህ እንትን አይባልም፣ አይሰድም። ቴንኪው ግን አይደለም ሁሱም ግን አይደለም ሁሱም መሳደብ የለበትም። እዚህ ጋር ማየት ያለበት ሁሱ እንደዚህ ብሎ ያውቃል በህይወቱ? ሞቷል እያለ ነው እያልኩ እኮ ነው። እዚህ ጋር ሞቷል እኮ አሁን የሰማው ሰው ለእኛ ሞቷል፣ የሞተ ሰው ነው። አይደለም ይህንን ማለት አይቻልም። እዚህ ጋር ምን መሰለህ ልንገርህ፣ በዚህ ደረጃ ወደ ሃይማኖት የሚጣራ ሰው ይህንን ቃል እኔ መጠቀም ሁላ አልችልም። ይህንን ቃል እና ይህን ቃል የሚጠቀም ሰው የሞተ ሰው አይደለም። አይ እንደዚህ አይነት እንትን
እየተሳደብክ መምህር ነኝ ማለት አይቻልም። እዚህ ጋር ራስህ ማለት ሞቷል እያልክ እንዴት አንተ ራሱ መምህር ትባላለህ? አሁን እዚህ አንዴ መሀል ላይ በጣም ይቅርታ እንዴት ሰግዴንት እንዳልኩ ሆሴ ጆሮዬ ነው ወይስ ደግሞ የሞተ ማት ስድብ ነው ያልከው? ጆሮዬ ነው ወይስ ደግሞ የሞተ ሰው ስድብ ነው ያልከው? አሁን አንተ ሞታል ወይስ አልሞትክም? እኔ በህይወት የሞትከነ ብትባል አሁን ስድብ ነው አይደለም? ስድብ ነው አንተ በደንብ አድርጎ ስድብ ነው እንጂ። በጣም አመሰግናለሁ። መጽሐፍ ቅዱስ ይሳደባል። ሳላህ አንደኛ ጢሞቴዎስ ክፈትልኝ። አንዴ ቦታ ነው። የሞትክና ሞተ ይለያያል። ቆይ አንዴ የሞተ ነው የሞተች እንደላጣልክ የሞተ ማለት ስድብ ነው ያለው። አንዴ አውጣልኝ። ቆይ አንደኛ ጢሞቴዎስ ቆይ አንዴ ምዕራፍ 5 ቁጥር 6 አንደኛ ጢሞቴዎስ አንደኛ ኦኬ፣ ከታች ነው ያለው። ሆሴ ዋናው ተሳዳቢ መጽሐፍ ቅዱስ ነው። ንስሐ ግባ። ምዕራፍ ስንት? ምዕራፍ 5 ቁጥር 6 ምዕራፍ 5 ቁጥር 6 በነካ የሆነ ሰው ሊሳደብ የትኛው ወጥም ነው የከፈተው? አይዋ 62 ነው 54 ማለት ነው። በቃ አስነብበው አሁን። እሺ ላቅልመው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት አለ። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ምንድነው በሕይወት ሳሉ መሞት? እናመሰግናለን ሆሴ። ሎቱ ስብሐት። ንስሐ ግባ። ሌላ ጊዜ መተህ የሞተማ ስድብ ነው እንዳትል። ያው ስድብ ነው ካልክ የመጽሐፍ ቅዱስ ይሳደባል። መጽሐፍ ቅዱስን ሂደህ ለምን የምትሳደበው አምላክ እግዚአብሔር ብለህ እግዚአብሔርን ጠይቀው። ለምን መጽሐፍ ቅዱስ ላይ አለ? አልጨረስኩም ሀሳቤን። እንረዳ አይደለም መጽሐፍ ቅዱስን አነውረዋል። ይቅርታ ግባ፣ ንስሐ ግባ። ሁለተኛ ሀሳብ ደግሞ አሁንም እደግምልሃለሁ፣ ያ ተሳዳቢ ሰው የሞተ ነው። ሲጀመር እንደው እባካችሁ ሙስሊም ወንድሞችም ስሙን አታንሱ። ጭራሹን ቆሻሻ ባይዘቤን እኛ ብቻ አይደለንም ክርስቲያኖቹ ራሱ አኝኮ የተፈሶ ነው። ሚዲያ ላይም ጠፍቷል፣ ሰምታችኋል። ባለፈው ቆሻሻ እያልኩ ነው እዚህ ጋር አላልኩም። ቆይ አንዴ አላልኩም፣ አስጨርሰኝ። የሞተ ሰው ነው፣ ልደግምልሃል፣ የሞተ ሰው ነው። ወደ እንትን አሁን ቆሻሻ አላልክም። እሺ ቆሻሻ ይልሃል። በምን አንጻንዳኩ አስረዳሃለሁ። ቆይ አንዴ አታቋርጥ። እሱን ክፍል ከይልሃለሁ፣ ለእሱም ደግሞ ክፍል ከመጽሐፍ ቅዱስ አወጣልሃለሁ። እሺ አንደኛ ለምን እንደዛ አላችሁት? ለምንድን የሞተ አላችሁት ካልከኝ ያው አንተ ራሱ ብለኸዋል በራስህ አንደበት። ተሳዳቢ ነው። ተሳዳቢ ሰው ሊትራሊ ለኛ የሞተ ሰው ነው። ተሳዳቢ ሰው ሊትራሊ ቆሻሻ ሰው ነው። ለምን ስብዕና ያለው ተቆንጡጦ ያደገ ሰው ቢያንስ እናትህን ብሎ አይሳደብም። እሱ ግን እናትህ እንደዚህ ትሆን ይላል። ከፈለገ መጥቶ ደግሞ ብልግና ይናገራል። አየህ አይደለ? ስለዚህ እንደዚህ አይነት ሰው ደግሞ ምን አይነት ሰው ነው? አሳዳጊ የበደለው ተቆንጡጦ ያደገ ነው ማለት ነው። አየህ አይደለ? ቀኑ ሙሉ እየወጣ እንትን የሚጠባ እያለ የሚያወራ ካለ ይሄ በጣም ሊትራሊ ብልግና ነው። ኢቭን ተጽፎ እንኳን ቢሆን እንዳይነበብም ኢትዮጵያዊነት የሚባል ስነስርዓት አለ እና ለዛም ነው። አሁን ግን ተመለስና ለምንድን ነው መጽሐፍ ቅዱስ የተሳደበው? ለምን ቅምጥሊቱ ሴት የሞተች ናት አለ መጽሐፍ ቅዱስ? ለምንድን ነው የሞተች ናት ብሎ መጽሐፍ ቅዱስ የሚሳደበችን ነገር መልስልኝ። አመሰግናለሁ። እዚህ ጋራ ማለት የሞተች ነው። እዛ ጋራ አሁን አረዳድ አለ። አሁን የሞተ ነው ሲባል ሰው ሊሞት ይችላል። ሞቷል ብለህ እንትን ስለ ስጋው ልታወራ ትችላል። ግን በህይወት ያለ ሰው እንዴት ሞተ ይባላል? በህይወቷ እስኪ በህይወቷ ሳለች ምንድን ናት? የሞተች ናት ይላል። ያው በህይወት እያለች ሞታለች ይላል። ለምንድን ነው እግዚአብሔር የተሳደበው እንዴ? ያው አንተ ራስህ ያልከው አንተ ራሱ በህይወት ከሌላ ከኛው እዚህ ጋር በህይወት ደግሞ ካለች አለ። ያው ሳላቀጥል እዚህ ጋር ሚዩት እያደረጋችሁ እንዴት ነው ሰው የሚያስረዳው? ማንም ሚዩት አላረገህም። ሆሴ ና በህይወት ያለ ሰው የሞተ ነው ብሎ አንድ ሰው ከተናገረ እየሰደበው ነው ካልክ፣ እዚህ ጋር ቅምጥሊቱ ግን በህይወቷ ሳለች የሞተች ናት አለ። በህይወት ሳለች እንዴት የሞተች ይላታል? እሺ አሁን አንተ እንዳንተ አረዳድ የሞተ ማለት ምርቃት ነው ምንድን ነው? ከሆነ እግዚአብሔር ተሰርቧል እዚህ ጋር ኦኬ፣ ሁሱ እያመረቀው ነው ማለት ነው እዚህ ጋር። እሺ እንደዚህ እንስማማ። እግዚአብሔርና ሁሱ ተሰርበዋል። እንደዛ ትስማማለህ? እዚህ ጋር ሞቷል ማለት እየተሳደበ አይደለም እንዴ? በህይወት አለ። ይኸው በህይወት ሳለች አለ። በህይወት ሳለች ይኸው እኮ። ታዲያ ይሄ እኮ ስድብ፣ እዚህ ጋር እኮ ስለ ስድብ አይደለም እያወራ ያለው እኮ። በህይወት ያለችን ሰው ለምንድን ነው የሞተች ናት ያለው?
ይሄን ተወና እሺ። ሁለተኛ ላይ ደግሞ ምን ብሏል? ይምራን ቆሻሻ ያለ ነበር። እኔ አናወራም ይሄንን ሳታምን በጭራሽ ነው ማላወራ። እሺ ለምን ቆሻሻ አለ? ይምራን በህይወት አንዴ ቆይ፣ እቺን ሳታምን ወደዛ አልመጣም። በህይወት ሳለች አለ። እቺ ልጅ በህይወት አለች ለችም አለች በህይወት የሞተች ናት አለ። ለምን ይላታል እንደዚህ? ማናት? እሺ ሲጀመር ማናት? እቺ ይሄው ከላይ አሁን ብቻዋን ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች፣ ሌትና ቀንም በልመና በጸሎትም ጸንታ ትኖራለች እያለ ቀምጥሊቱ ግን በህይወቷ ሳለች የሞተች ናት አለ እኮ። ታዲያ አሁን ሀሳቡ ምንድን ነው? ስለምንድን ነው የሚያወራው? ንገረኝ። መጽሐፉ ያንተ ነው። በህይወት ያለችን ሰው ለምንድን ነው የሞተች ናት ያለው? አሁን እኮ አለ። በቃ ይሄንን ተውና፣ ግን እዚህ ጋር ለምን ሁሱ እንዳልተሳደበ ግን አምናል በዚህ ይሄንን ቦታ ስላልተረዶት ነው። ችግር የለውም። እሺ ቦታው ግን ምንድን ነው? እስቲ አንዴ ቆይ። ቦታው ጢሞቴዎስ አንደኛው ማለት ነው ምዕራፍ 5 ከቁጥር 6 ከ1 ጀምረ ማንበብ ትችላለህ። ኦኬ። በህይወት ያለችውን ሴት ለምንድን ነው የሞተች ናት ያለው? እዚህ ጋር ያልተረዶት ነገር አለ። እሺ ችግር የለውም። ግን ሁለተኛ ላይ ግን ቆሻሻ ለምን አለ? አንዴ ይሄን ሁሱ እንዳልተሳደበ በዚህ እመንልኝ መጀመሪያ አልተረዶትም አልኩ። ይሄንን መጽሐፍ ቅዱስ ላንብብልህ ከመጀመሪያ ቁጥር 1 ይሄ ነው። ቁጥር 1 ይሄ ነው። ላንብብልህ። ሽማግሌ የሆነውን አትክሰጸው፣ እርሱ ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅትን እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድሞ ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነው። ብቻዋንም ኖራ በእውነትም ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች፣ ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቀምጠሊቱ ግን በህይወቷ ሳለች የሞተች ናት አለ። በህይወት ያለችው እንዴት የሞተች ይላታል? ኦኬ። እዚህ ጋር እኮ ቅምጥል ማለት እኮ እንትን እኮ ነው፣ እምትደርብ ማለት ናት። እምትደርብ ማለት ነው። እምትደርብ ትንሽ ያዝ፣ ችግር የለውም እኮ። የሞተች ናት ማለት ኃጢአተኛ ናት እንደማለት ነው። እዚህ ጋር በህይወት እያለች ለምንድን ነው የሞተች የሚለው? እኮ ኃጢአተኛ ናት ለማለት ነው። ስለዚህ ስድብ አይደለማ። ኃጢአተኛ ናት እያለ ነው እዚህ ጋር። ስድብ አይደለም። የሞተች ናት ሲለው ስድብ አይደለም ወይስ ነው? ኃጢአተኛ ናት ማለት ነው። ና መልስልኝ። የሞተች ናት ብሎ ሲናገር እግዚአብሔር እየሰደባት ነው ወይስ ሌላ ነገር እያላት ነው? አሁን እሺ ኃጢአተኛ ነው ማለት ስድብ ነው ምንድን ነው? ሳላ አንዴ እንመለስና ወደኋላ። ስለዚህ መጽሐፍ ቅዱስ የሞተች ናት ሲል ኃጢአተኛ ናት ማለት ፈልጎ አይደለ ሆሴ? እንደዛ ነው የተረዱት። በጣም ጥሩ። ስለዚህ ሁሱም የሞተ ነው ሲል ያው ኃጢአተኛ ነው ያለው እና ግን አንተ ለምን ቆሻሻ አልከው እዚህ ጋር? በቃ አሁን ደግሞ ያንተን አስረዳ። የሁሱን ጨረስክ? ያው በቃ ተረድቻለሁ። እሺ ቀጥል። በጣም ጥሩ። ሃሌሉያ፣ ይመስገን። እሺ ቆሻሻ ማለት ስድብ ነው? አረም እንደ እንትን ነው እንጂ ምርቃት ነው። ማሻአላ ምርቃት ከሆነ እናመሰግናለን። ጨረስን በቃ። ምርቃት ደግሞ ካልሆነ ማለት ነው። ቆይ ግን አንዴ ቁም ነገር አድርገውና ቆሻሻ ብዬ የምናገርህ ምን እያልኩ ነው ያለሁት? በእናትህ አሁን እዚህ ጋር እፎይ ቆሻሻ ነው እያልክ ነው። እደግምልሃለሁ። ቆሻሻ ነው አሳዳጊ የበደለ ነው እያልክ ነበር። አዎ እውነት ነው። እንደዛ አይደለም። አሁን እሱ ንጹህ ሰው ነው። ኦ ማይ ጋድ። ሳላ ክፈትልኝ አንዴ። ቆይ በቃ ይቅርታ ክፈትልኝ። በቃ ለዛሬ ብቻ ይፈቀድ። ለዛሬ ብቻ ሪከርዱ እንስማ። ሪከርድ ሳይሆን ያን እንትን ላክልኝ። እንትን ያደረገውን የሚለጥፈው ያን ገብቶሃል? ያ ገብቶሃል? አለኝ። ቆይ ላውጣው። አይ እንግዲህ ወገናችን ሆሴ ዲያቆንህ ማለት ነው። ንጹህ ያልከው ሰው እስኪ እኔ ልክፈተው። በቃ ያው አልከፍትም። በቃ ይከፈል። ለዛሬ ብቻ ነው። እሺ ደግሞ ከዚህ በኋላ ትነሽ ያ ሴክሹዋል ሪሌሽን ኦር ዊት ድሪም ነቢዩ ጀናባውን ሲታጠብ ወሲብ ካደረገ በኋላ ማለት ነው። ወይም ደግሞ ህልመ ሌሊት ካየ ላዩ ላይ ከረጭ አወራሩን ብቻ እንዴት ነው የሚዘጋ? እሺ ኢምራን ሚውት ነህ። ቆይ ተው፣ ስድቡ አያስፈልግም ብዬ ነው።
ነው። አሁን ዝም ብለህ እንግዲህ ዲያቆኑ ንጹህ ሰው እስኪ ዲያቆኑ አስገባው። እሺ ከተተው ዲያቆን ምን ነው እጁን ከተተው ዲያቆን እንትኑ ከተተው አራቢስ ዋው ንጹህ ዲያቆን እንደዚህ አደረገው። ደግሞ ምንድን ነው ከዛ ግድግዳው ላይ እንግዲህ ዲያቆኑ እናመሰግናለን። እንዴት እንደሚዘጋ አይደለም። አይ ንጹህ ነው፣ ቆሻሻ ንጹህ ነው አይደለ? ዲያቆኑ ይሄ እኮ እናንተ አሁን ለምሳሌ አያሉ እኮ የእናንተም እንትኖች አሁን እዚህ ጋር ለምሳሌ እንዳጋጣሚ ሆኖ እንዲህ ምናምን አለ። ለምሳሌ አይደለም እኮ እዚህ ጋር እንጨርስ። አሁን አንዴ እዚህ ጋር እንጨርስና አሁን ይሄ ሚዲያ ላይ እንትኑ ያደረገው ሰውዬ ንጹህ ነው ዲያቆን ማለት ምንድን ነው ያደረገው? እንትኑ ያው ገብቶ እንትኑ ያደረገው እኮ ምንድን ነው በለው። እኔ ባለጌ አይደለሁም። ምንድን ነው ያደረገው? ባለጌ አይደለሁም። እንትኑ ያደረገው እኮ ምንድን ነው ያደረገው? ዝም ብሎ ቆሻሻ የሚባል ነገር አለ። በቃ አንተ ፋራን አይገባህም ማለት ነው። እንዴ አታይም እንዴ እያደረገ ያለው እንዴ? ሳላ በምን ነገር ምንድን ነው እኮ ምንድን ነው? እኔ አልናገርም። አፉ በሉኝ። ሳላ ከነገርከው ንገረው። እኔ አላውቅም። ምንድን ነው ሳላ ተናገራ። ሚውታይ እኮ ነው የማወራው። እሺ ንገረው። አፈርኩ ነው የምልህ እኮ አጠገቤ ማዘር አለችና ትቆጣኛለች። እንግዲህ ካወራው አንተ እጁን እንትን ውስጥ ከቶ እያወጣ እኮ ነው። ምንድን ነው ያንከው እኮ ምንድን ነው ያደረገው? አንተ ኦኬ እንዳወራ ፈልጎ አንተ ሳይሆን በማስረጃ ማውራት ነው አይደል? በማስረጃ ቪዲዮ አይታል። እኛ ከአፋችን እንድንናገር ፈልጎ ነው። ኦኬ ብልቱን እያሸ እንትን ያሳየውን ነገር እኔ እንዳወራ ፈልጎ ነው። አላወራም። ለማንኛውም አይታችኋል። እሺ እጁን ብልት ውስጥ ከቶ እንትን እያደረገ የሆነ ነገር ያሳያልና በቃ ይሄንን ሊያስወራኝ ፈልጎ ነው። እኔ ዲያቆኑ ያደረገው ነገር ማውራቱን ላፈርኩ። በቃ ሳላይ በቂ ነው ሆሴ። አይ ግን እሺ በቃ ግን እሺ አለም። አይ በቃ እዚህ ጋር ቆም። ሌላ ጊዜ ዲያቆኖችህን ለይሽ ሆሴ። ብራዘር ዲያቆን ብለህ የምትከተለው ለይ እና በራስህ አንደበት ደግሞ ኡስታዝ ሁሱ ንጹህ እንደሆነ እኔም ንጹህ እንደሆንኩ ስላመንክልኝ ከልብ አድርጌ አመሰግንሃለሁ። እሺ ተባረክልኝ። ሄደ በቃ እናመሰግናለን። ሄደ ወደ አምላኩ ሄደ። እሺ ቀጣይ ሰው ክርስቲያን አስገቡልን። ክርስቲያን ሸጂ ክርስቲያኖችን ሳላ ወይ በቃ አትዝጋ። እስከ 4 ሰዓት እዚህ እንቆይ። 4 ሰዓት አየሽ። እሺ ኦኬ እሺ ሸጂ ሰው አስገባልን። ቅዱሳን ሪከርደሮች ግቡ እንጂ አሉ እኮ ደግሞ ላይ አይቻቸዋለሁ። ዲያቆን ራሱ ገብቶ ነበር። ያኛው ማለት ነው ተሳዳቢ ሳይሆን እንዴ ተከታዩ ግባና ከሰውነ ከምታዳመጥ ጀይንበል። እሺ ርዕስ ይነሳ። ይምራን ዛሬ በጣም ኤነርጂ ሃይ ነው። ወላሂ የዓመት ሪከርድ። ከዚህ በኋላ ራሱ ላይ ባትገኙ ማለት ነው ይሄን እየቋረጣችሁ በቃ መልቀቅ ነው። ተሳክቶልሻል፣ አልፎልሻል። ታያለሽ። ገራሚ አመቻችተናል። ሁሉም ደግሞ አይተሃል። ሁሉም አምነዋል። ይሄኛውም ሁሱ ንጹህ ነው አለ። ማሻአላህ። ያኛውም እንደዛው። የመጀመሪያው መኑ ከማምላክ ደግሞ እሱ ደግሞ ጉዳቸውን የዘከዘከውና አሁን እናንተ የሚጠበቅባችሁ እየቋረጣችሁ ብቻ መልቀቅ ነው። ግን ቢስሚላህ አይገርምም? ወላሂ ለዚህም ጋይስ ያደረጉት ነገር ምንድን ነው? ብር እንሰጣሃለን። ልጁን እኮ ብር ቢሰጡት ብር እንሰጣሃለን ብለው እስልምናን እንደሚያሰድቡ ልጁ አጋለጣቸው። ኧረ ቢስሚላህ እንደዚህ አይነት ውርደት እኔ አይቼ አላውቅም። በቲክቶክ ደግሞ ያሰቀኝ መሰለህ ምን አሉኝ አለ ሙስሊም ሁኜ መዝሙር ስሰማ አለቅስ ነበረ ቤተ መስጂድ ውስጥ እኛለ በልብሎት ማለት ነው። ከዛ ይሄን ቃል ኧረ ቢስሚላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞቼ? አለን አልሐምዱሊላህ። ማሻአላህ በእናንተ ኮርተናል። በዱዓ አትርሳን። هذا من عند الله ከአላህ እናንተ ወላሂ እኛ በዲናችን ጎበዞች አይደለንም። ዱዓ አድርጉልን ወላሂ አላህ እናንተ የሚሆን ዱዓ አድርጉልን። ጀዛከላህ ሐቢቢ። በቃ እቺ ለማለት ነው የገባሁት። አይ ጀዛከላህ ያ ጀማ ጀዛኩሙላህ። ሁላችሁም በዱዓ አትርሱን። ወላሂ እንደዚህ ነገር ያው ለኛ ሞራል ነውና ብቻ ዱዓ ነው የሚያስፈልገው። ነፍስያም ስላለ ያው ነፍስያችን እንዳይገባብን በቃ በውስጣችሁ ብቻ ዱዓ አድርጉልን። አላህ ያክብርልን። ሳላህ ምን ላይ ነበር? እንግዲህ ስለ ወገናችን እያወራን ነበር። አዎ ደግሞ ወገናችን ካወጣቸው ሚስጥሮች መካከል ሰምተህ ከሆነ ያቺ እኔን አገባሃለሁ ያለችው አወቃት። ኤሊዛቤት እሷ መከፍላለሁ ብላ ነበር አሉ። ወላሂ
በጣም ሀብታም ናቸው እንደ እነዚህ ሰዎች በገንዘብ እንትን የሚያታልሉት እንዴ? ህዝቡ ወላሂ ምን ጋይስ እንግዲህ እያያችሁ ነው። እና በገንዘብ ሃይማኖታቸው ልክ እንደሆነ ለማሳየት ይሞክራሉ። መልከ ጥፉን በስም ይደግፉ እንደሚባለው ሃይማኖቱ በቃ ታይቷል፣ ሚዲያ ላይ አጋልጠነዋል። ክርስትና ምን እንደሆነ ኦርቶዶክስ ምን እንደሆነ በደንብ ነው ያሰጣነው። ከዛ ያንን እኛ ያፈረስነውን ነገር እንዴት ነው እንትን ሊገነቡ ያሰቡት? በገንዘብ ለአንዱ ብር እየከፈሉ እንደዚህ ይበል ይሉታል። ፖድካስት ላይ የወሰዱት እንደዚህ ይበልልን። ቁርአን ምንድነው? መጽሐፍ ቅዱስን ሳዳምጥ እንደዚህ አሁን መጽሐፍ ቅዱስን አንተ አዳምጠ መዝሙር አዳምጠ ምን ሆኖ የሚስብህ አላህ እኮ ሊገርምኝ ሰው መዝሙራቸው ምንድነው ሲባል ድንግል ፈጣሪዋን ወለደችው፣ አምላክ በበረት ተወለደ፣ አምላኬ ተዘቅዝቆ ተገደለ። እንደዚህ አይነት መዝሙር ሰምተህ አንተ ትከፍራለህ እንጂ ትሰልማለህ? ምንድነው ለነሱ ማለት ነው። ከሃይማኖቱ ትወጣለህ እንጂ ወደ ሃይማኖት ዳና ነገር ቢሉ እኮ ነው። ስለ ዳና ነገር ቢዘምሩ እሺ፣ አምላክ ተዘቅዝቆ ተገደለ፣ ድንግል ፈጣሪያን በረት ውስጥ ወለደችው፣ እንደዚህ ነው የሚሉት። ከዚህ የተሻለ ነገር ያለው አረ ወላሂ እኔ አልሰማሁም። እና ሰው ይህንን ሰምቶ ወላሂ ጭራሽ እስልምና ላይ ነው የሚጸናው። ሙስሊም ይህንን ነገር ከሰምቶ ማለት ነው እስልምና ላይ ይጸናል እንጂ ጭራሽ አምላኬ በረት ውስጥ ተወለደ ምናምን ብሎ ሹብሃ የሚፈጠርበት ሰው ሊኖርም አይችልም። እና ይሄን ይመስላል። እሺ ታደሰ ለመጨመር ያክል እኔ ወላሂ አንድ ነገር ተረድቻለሁ። እሱ መሰለህ? ቆይ ታደሰ ሰዎቹ በቃ ሁሉን ነገር ጨርሰው ከዚህ በኋላ የቀራቸው ውሸት እንደሆነ በቃ አሁን አንድ ሰው ወደ ብር ከገባኩ ሙሉ አቅሙን ጨርሰዋል ማለት ነው። ንጽጽሩ ላይ በቃ ተሸንፈዋል። እምነታቸውን በአስተምሮ መስበክ ስላልቻሉ ወደ ብር ገብተዋል። ይሄ ራሱ ጥሩ ለውጥ ነው፣ በርቱበት። ብሩም ግን ቢሆን አዋጣችሁም እንዳሁኑ በገዛ ወገናችሁ ትዋረዳላችሁ። ሰደቀ አላህ በተናገረ አንቀሱን አስታውሰኝማ በልነቅዚፉም አለም ብቻ ግን ሀሳቡ ልንገራችሁና ይድረቡል ካፊር ቢልካፊር፣ ካፊር በካፊር ይመታል አደለ? ካፊሩ በካፊሩ በራሱ ይዋረዳልና ያው የገዛ ወገናቸው አዋረዳችኋለሁ። ታደስ መቀጠል ይችላል። ታዲ ቀጥል። ኢምራን ጥያቄ ነው የምናስተናግደው ወይስ አርጊመንት ነው የምናነሳው? ለቦትም ችግር አለው። ጥያቄ ያለው ካለ ይባ፣ ካልሆነ ግን እኔ ጥያቄ አለኝ። ኦኬ እሺ፣ ታደሰን የመጨረሻ እናድርገውና ታዲ ቀጥል። እሺ ሰላም ናችሁ? ያው ቅድሚያ ሰላም ልበላችሁና እሺ፣ ያው ለመጠየቅ ነው የገባሁት። ያው እንድጠይቅም እድል ከሰጣችሁኝ እጠይቃለሁ። ለመጠየቅ ከሆነ እንጠይቅህና ከዛ ትጠይቃለህ። እሺ። ፕሮቴስታንት ትመስለኛለህ? አዎ እኔ ፔንቴ ነኝ። እሺ፣ አይ ኢምራን ቀጥል። ፕሮቴስታንት ከሆንክ ማለት ነው በጣም አንገብጋቢ ጥያቄ ነበረኝ ስለ ፕሮቴስታንት። አራት ገብገብ ችግር የለውም። አንገበግባል እንጂ እንዴ እኔ ሳይሆን ጥያቄው የተንገበገበው እኔማ ቆይ። እሺ ያንገበገበኝ ነገር መሰለህ? እሺ ኢየሱስ ጌታ ነው አይደለ? አዎ ጌታ ነው። እሺ ኢየሱስ አምላክ ነው? አምላክ ነው። እሺ ኢየሱስ ፈጣሪ ነው? ፈጣሪ ነው። አዎ ይሄን ነገር ሁልጊዜ ትናገሩታላችሁ፣ ግን ይገርምሃል ሳላህ ጋር ሆነን ፈለግን፣ ቄስ ጋር ሆነን ፈለግን፣ እንደዋጣ ነው መጽሐፍ ቅዱስ። እስኪ መጽሐፍ ቅዱስ ላይ የት ቦታ ነው ኢየሱስ እኔ አምላክ ነኝ እና ፈጣሪ ነኝ ያለው? ኢየሱስ ደግሞ ካለ የትኛው ቦታ ነው ሐዋርያት ኢየሱስ ፈጣሪ ነው አምላክ ነው ያሉት? እስኪ እንደው በማስረጃ አድርገህ አቅርብልን። ያው ለመረዳት ከሆነ እኮ ምን አንድ ቃል አይበቃም ብለህ ነው ኢምራን? ወላሂ ይበቃል። አዎ አረ ይገርምሃል ቄሱ ገብቶ እንኳን አንድ ቃል 20 ቃል ሞክሮ አልተሳካለትም። በአላህ እስኪ አንተ በአንድ ቃል ሞክር እንዴ! ይሄ ማለት ነው። እግዚአብሔር ይመስገን ቃልም እግዚአብሔር ነበር ይላል። ስለዚህ ቃሉ እግዚአብሔር ከሆነ ነው። ግን ይገርምሃል እኔ ሳነበው እግዚአብሔር ቃል ነበር ነው የሚለው አንደኛ። ሁለተኛ ደግሞ ጥያቄ ኢየሱስ የት ቦታ ነበር ነው ያለው እኮ ነው። አሁን ችግር እኮ እዚህ ጋር ነው። አንተ ማለት እኔም በአይኔ ነው ያነበብኩት፣ ያስተዋልኩትም በልቤ ነው። አንድ አይነት ነገር ካለ እኔ መጽሐፍ ቅዱስ ላይ የሚለውን ከሆነ ያነበብከው እንዴት እንደዛ ላንተ ጋር እስቲ እኔ እንጃ እሱ ነገር እናጣራዋለን። ግን መጀመሪያ እኔ ቃል ስጋ ሆነ ሳይሆን ጥያቄ ኢየሱስ የት ቦታ ነው አምላክ ነኝ ያው ነበር እኮ ያልኩህ። ቃል ስጋ ሆነ መለመችም ኢየሱስ አይደለም ያለው እግዚአብሔር ነበረ ካልህ ምን ታደርገዋለህ? ይሄን ያለው ማን ነው ግን? መጽሐፍ ቅዱስ። መጽሐፍ ቅዱስ ማን ጸሐፊው ማን ነው? ኦኬ ስለዚህ መጽሐፍ ቅዱስንም አትቀበለው? አይ ማን ነው ጸሐፊው ንገረኛ። ታዲያ መጽሐፍ ቅዱስ ከሌለ ኢየሱስን ከየት አወቀው አንተ? አይደለም መጽሐፍ ቅዱስ ምን አለ መሰለህ? መጽሐፍ ቅዱስ አንደኛ ዮሐንስ መልእክት ላይ ማለት ነው
ከኢየሱስ ክርስቶስ ትምህርት ውጭ የሚኖር ካለ አምላክ የለውም ይላል። ስለዚህ መኖር ያለብን በኢየሱስ አስተምሮ ነው እና ኢየሱስ የት ቦታ ላይ ነው አምላክ ብሎ አስተማሮች ነገር ለምን አታሳይኝም አንተ? እግዚአብሔር ነበረ እያለ እግዚአብሔር እኔን አስተማረው ኢየሱስ ነው መጽሐፍ ቅዱሱ ኢየሱስ አስተማረ። ደግሞ መጽሐፍ ቅዱስ መሰለህ ያለው ኢየሱስ በኢየሱስ ትምህርት የማይኖር ካለ በክርስቶስ ትምህርት የማይኖር ካለ አምላክ የለውም ይላል። ስለዚህ የት ቦታ ላይ ነው ኢየሱስ መጀመሪያ አምላክ ነኝ ያለው? የኢየሱስ ክርስቶስ አምላክነትን ለማወቅ መጀመሪያ ከራስህ ከነሳ ልብህን ጠይቅ፣ ከዛ መልሱን ታገኛለህ። ባይዞ ሩቅም አትሄድ። ልቤስ ጠይቀውማ ማለት ነው እንዳንተ ወንድ ልጅ ሉቃስ ወንጌል ምዕራፍ 1:37 የተገረዘ ወንድ ልጅ እንዴት ነው አምላክ የሚሆነው አለኝ። ውሃ ደግሞ ምግብ የሚበላ እንዴ? ስለዚህ ልክ ነህ። ይሄኛው ኢምራን አንተ ያለፈ ነገር አለ ብዬ ነው ባይዞ አንድ ሁለት ቦታም ተገናኝተናል። ወንድ ልጅ የሚበላ እንደኛ እንዲሆነ ምናምን ካልክ እንኳን ለአምላክነት የሆነ ቦታ ላይም ላታደርሰው ትችላለህ። አረ እንኳን አምላክነት ይቀርና ቆይስ ላይ መጣለን ሐቢቢ በመጽሐፍ ብዙ ከመጣንማ ብዙ ነገሮች አሉ። አሁን ግን ርዕሱ እንዳይቀየርብኝ ማለት ነው ርዕሱ እንዳይቀየርብኝ ርዕሱ ላይ ቁምና የት ቦታ ላይ ነው ኢየሱስ አምላክ ነኝ ያለው? እቺ ነገር እስካሁን መልስ እስኪ ሞክራትማ። ቄሱ መጣ፣ ፓስተሩ መጣ፣ አልቻለም። እስኪ አንተ ሞክራት። እሺ እንደው አንዱን ነገር ብነግርህ እኔና አብ አንድ ነን አለ። ምን ታደርጋለሽ? እኔና አብ አንድ ነን አለ። ደግሞ ይገርምሃል መጽሐፍ ቅዱስ ሳይንስ ምን አለ መሰለህ? እኔና አብ አንድ እንደሆነው ሐዋርያትም አንድ ይሁኑ አለ። ኦኬ ስለዚህ ምን ማለት ነው? ምን ተረዳሁኝ እኔ ቄሶቹም እንዳስቀመጡት አንድነቱ የዓላማ አንድነት ነው ብሎ አስቀመጡት። እዛ ደግሞ ይገርምሃል እኮ አንተ ቆርጣህ መጣኸው እንጂ ሳነቦ ከላይ ሳነቦ የሚላል መሰለህ? ብታውቁ እኮ ከኔ አብ ይበልጣል እኮ ይላል። ይገርምሃል ታደሰ ከላይ ሳነቦ ምን ይላል? ከኔ አብ ይበልጣል ይላል። በአምላክነትም ነው እንጂ የምን አባትነት? አሁን እሱ አይደለም ፖይንቱ፣ እሱ ሳይሆን ፖይንቱ ማለት ነው እኔና አብ አንድ ነው። አንድነቱ የምንድን ነው? እስቲ አንተ በጣም ጎበዝ ተማሪ ወይም እዛ ውስጥ ካለህ ኢንቴንሲቭ የሚባል ፕሮፐርቲ ታውቃለህ? ግን ጥያቄ እኮ እሱ አልነበረም። ቆይ መልስ። ጥያቄ ምንድን ነበር? መጀመሪያ ጥያቄ መልስልኛ። ቆይ እንድነግርህ እድሉን ከሰጠህ አይደለም። ምን እናድርግ መሰለህ? አሁን ጥያቄን ቁጭ አድርጋትና ከዛ ትቀጥላለህ። ጥያቄ ምንድን ነው? እኔና አብ አንድ ነን ሲል አንድነቱ የምን አንድነት ነው? እሺ ይሄን ብቻ ልንገርህ። እቺን ብቻ ልንገርህ እድል ከሰጠኝ። ውሃ በስንት ዲግሪ ሴንቲግሬድ ላይ ነው የሚፈላው? ታዲያ ውሃ ውስጥ ገባህ እንዴ? ኢየሱስ ለማስረዳት ቆይ አይደለም ታደሰ፣ ቆይ አይደለም። ውሃው ከፈለገ በመቶ ይፍላ በ20 ይፍላ። ቆይ ታደሰ ኖ አይደለም። ቆይ ታደሰ ይሄ አሁን አየህ አይደለ? በቃ ይገርምሃል። ቄሱ መጣ እንደዚህ መጨረሻ ያመለጠኝ ወላሂ እንደዚህ ነው። ዘለህ ውሃ ውስጥ ገባህ። ውሃ ተመልካለህ፣ ወላሂ ውሃ ተመልካለህ። ለምን መሰለህ ውሃ የምታመልከው? ኢየሱስ ውሃ ይጠጣል። ውሃው ደግሞ ሊትራሊ ቦዲውን ቢውልድ ያደርገዋል። ስለዚህ አንተ ውሃ ታመልካለህ። አሁን ፖይንት ውሃ ተመልካለህ ወይስ አታመልክም ሳይሆን እኔና አብ አንድ ነን ያለው የምን አንድነት ነው? እኔ ቄሶችን ጠቅሼ ኮሜንታሪዎችን ጠቅሼ አስቀምጬልሃለሁ የዓለም አንድነት እንደሆነ። አንተ ደግሞ አንድነቱን ንገረኝ። ካልሆነማ ውሃ ድንጋይ እያለን እኮ በቃ ሰዓቱ ሊሄድ ነው። አንተ ለምን አሰማኝ? የሚችን ቃል ብቻ እንናገር። ግን መጀመሪያ ጥያቄ መልስልኛ ታዲ። ልመልስልህ እኮ ነው እንድናገር። ልመልስልህ ነው ሳይሆን መልስልኛ ታዲ። ልመልስልህ እኮ ነው ካትመልሰው ማለት ነው። ሳሰማኝ እንዴት መልሳለሁ? በቃ አሁን መልስ። ሊትራሊ ቀጥታ መልስልኝ። እኔና አብ አንድ ነን ሲል አንድነቱ የምንድን ነው? እሺ አብ ህይወት አለው? ለመልስልህ እኮ ነው። አዳም አለው ህይወት? አይ ወላሂ ከብዳለች ታዲ። ወይም ሌላ ጊዜ ካልገበረ ቀጥታ መልስ። አሁን አየህ አይደል? ሌላ ውስጥ ገባህ። እሺ በቃ አሸንፋል። እንደዛ ከሆነ ተባረክ። አመሰግናለሁ ታዲ። ግን ችግር የለው መሸነፍ ሳይሆን አሁን አየህ አይደለ? አንተም ትመልሳለህ ብዬ አስቤ አልቻልክም። በቃ አልቻልክም፣ ወላሂ አልቻልክም። ለምን? ኢየሱስ አምላክ ነው አልሰበከም ታዲ። ሳዋ ደግሞ አዳምጠኛ፣ ሳውራ አዳምጠኛ። አሁን እኔ አንድነቱ የምንድን ነው ስል በቃ ዝም አልክ። አየህ አይደለ? ገብተህ ውሃ ውስጥ እንግዲህ ውሃ በስንት ይፈላል አልከኝ። ውሃ ውስጥ ምን እንዳስገባህ አላውቅም። እኔ ግን ይምራል እንደ መጽሐፋችሁን ከእናንተ የተሻለ ስለማውቀው ማለት ነው ልስጥህ። በቃ አንድነቱ የምን አንድነት እንደሆነ ማለት ነው። መጀመሪያ እኔን ተወኝና ኮመንተሪዎች ምን አሉ? ቄሶቹ መምህሮችህ ምን አሉ? ታዴ አንተ ጴንጤ አይደለ? ጴንጤ ከሆንክ እነ ካልቪን ምን አሉ? ጆን ካልቪን ምን አለ የሚሆን ላስረዳህ። መጀመሪያ እሺ ሚውት አድርጋት እስኪ አንዴ፣ እስኪ ሚውት አድርጋት። እሺ መልካም ጊዜ ይሁንላችሁ። ምን ነው ከበደ እንዴ ታዴ? ምን ነው ልትሄድ ነው? በቃ አይ ኖርማሊ ከብዙ ሰዎች ጋር እኮ በሰላም እወያያለሁ። አንተ ታዴ አሁን እኮ በትክክል መወያየትና እኮ ሳይሆን መልስ መመለስ መቻልህ እኮ ነው ታዴ። ችግር እኮ የሆነብን እሱ ነው። ስነ ስርዓት አለ፣ ጎበዝ ነህ፣
በደንብ እየተማርክን ያለው ግን ችግሩ እኔ አንድ ነቱ የምንድነው ስለ ውሃ ይፈላል ትለኛለህ፣ ውሃ የሚፈላው በስንት ትለኛለህ። ይሄ ደግሞ አግባባን። ስለዚህ ከፈለግ ሩጥ በቃ። ግን አሁን ታዴ አንተም አልቻልክም የኢየሱስን አምላክነት ልታሳይ ማለት ነው። እሺ ለማንኛውም ግን እኔ ኮሜንታሪዎችን ከፍቼ እዚህ ጋር ያው ከፍቼ ለህሉ ፊት ለፊት እንድናገር እድሉ ስጠኝ። እሺ መጀመሪያ ጥያቄ መልስልኝ ታዴ። ልመልሰሽ? እሺ ቀጥለሽ። በቃ ይቅርብህ፣ ወላሂ ይቅርብህ። ከዚህ በላይ አላስጨንቅም። በቃ ዛሬ ጠይቀኝ ትለኛለህ። በቃ ከዚህ በላይ ድርቀት ነው የሚሆነው። ታዴ እድል ሰጥቼህ እንኳን አውራ ትለኛለህ። በቃ የለህም። ስለዚህ ተምረህና ሳላቀጥል ኦኬ። እሺ ሌላ ሰው ጋር እንሄዳለን። ቮዚና ነው የሚለው። እንዴት ናችሁ? አውርዳችሁኝ ነው ቅድም። ግን አይ እዚህ ጋር ማውራት የምፈልገው ነገር ማለት ሀሳብ ሳታስጨርሱ እንዴት ለምን ታወርዳላችሁ? ሆሴ አንቺ ነሽ እንዴ? አይ ሀሳብ ሳታስጨርሱ አታወርዱ። ለሌላ ሳይሆን እንዴት ነው ቢያንስ አካውንት ቀቅየክ ለምን የሴት ያደረግከው ንገረኝ እስኪ። የወንድ ለምን የሴት አደረክ አካውንት? የምን የሴት ፕሮፋይል እኮ አድርገህ የመጣኸው የሴት ፕሮፋይል የሴት ማድረግ እኮ የመጣኸው ይሄ ቮዚና አይደለም። ይሄ የእንትኑ ተጫዋች ነው፣ የኬፕ ቨርዲው ግብ ጠባቂ ወንድ ነው። እሺ ቀጥል። በቃ ይቅርታ። አይ በሴስ ነው ምናምን ስትል አይ ይሄንን አይደለም ስመጣ አካውንት አይቀየርም ብዬ ነው። በቃ ችግር የለውም ሳላስቀጥል። እሺ አይ ሲጀምር ሀሳብ ሳታስጨርሱ አታወርዱ። ከዛ ፖለቲካ ደግሞ ትሰራላችሁ ራሳችሁ። እሺ አሁን ጥያቄ ካለ ቀጥል፣ ካሌለ አስወርዳለሁ። እሱማ መፍታችሁ ነው ማስወረድ ማስገባት። ግን እኔ እዚህ ጋር እዛ ጋር አትበል። ጥያቄ ካለ ቀጥል። እዚህ ጋር አሁን እሺ ውሃ ታመልካላችሁ ብሎ ሰድቦናል። አሁን እዚህ ጋር የት ነው እሺ ያመለክ ነው? ቮዚና ጥያቄ ካለ ጠይቅ። ያው እየጠየኩት ነው። ውሃ ታመልካላችሁ ብሏል እዚህ ጋር። እሺ ማስረጃ ኢምራን እንደዛ ካለ እስቲ ከኢምራን ጋር ተቀጣጣ። አይዋ እሺ ሆሴ መጀመሪያ ኢየሱስ ስጋ ሆነ አልሆነም? አምላክ ስጋ ሆነ አልሆነም? ውሃ ታመልካላችሁ ያልከበት ቦታ ከፈትልኝ። ላሳየህ እኮ ነው። በሀሳብ ደረጃ አስቀምጠኝ። እኔም በሀሳብ ነው ያስቀምጥኩት። እሺ አቸኩል። አሁን ራስህ ታምናለህ፣ ቃል ልግባልህ። አንተ ራሱ ውሃ እንደምታመልክ ታምናለህ። አሁን ጥያቄ መልስልኝና ኢየሱስ ስጋ ሆኗል ወይስ አልሆነም? ስጋ ሆኗል። ስጋ ሆኗል። ስጋው ህፃን ነበር አልነበረም? ምን ነበር? ህፃን መጀመሪያ ነበር። የህፃን አድጓል ወይስ አላደገም? አሁን እኔ እኮ ያልኩት አድጓል። አሁን አንተ ራሱ ልታምነው ነው። አትቸኩል። ያ ህፃን ኢየሱስ ክርስቶስማ አድጓል እንዴ? አድጓል። ማሻአላህ። ኢየሱስ ያደገው በምንድን ነው? በስጋው ነው። በስጋው ምን እያደረገ እየበላ ምን እያደረገ እንዴት አደገ? ምኑን ያሳደገው? አደገ ነው። በቃ አደገ ነው እንጂ ያሳደገው ምንድን ነው? ያሳደገውማ ምንድን ነው ያሳደገው? እስኪ መጽሐፍ ቅዱስ ልንገርህ። ውሃ፣ ወተት ነው ያሳደገው። ላቅርብልህ ማስረጃ? እስኪ ያሳየኝ። እሺ ክፈትልኝ። አይ በጣም ጥሩ። እሺ መጀመሪያ ኢየሱስ እንደሚበላ ላሳይክና ከዛ በኋላ የበላው ደግሞ ነገር እንዳሳደገው አሳይሃለሁ። በጣም ጥሩ፣ በጣም ጥሩ። ደስ ይለናል። አሁን አያችሁ አይደለ? ራሱ ወገናችን ሊያምን ነው። ካሜራ ልክፈትለት። እስኪ ቻን አንብብልኛ እንደምንድን የምትለው እስኪ የሰው ልጅ እየበላና እየጠጣ መጥቷል አለ። እሺ የሰው ልጅ የተባለው ማን ነው? ኢየሱስ። ኢየሱስ አደረገ? በልቷል፣ ጠጥቷል። እሺ የጠጣው ምን ነው? እዚህ ጋር የወይን ጠጅ ይላል። እስቲ ምንድነው? የወይን ጠጅ። ስለዚህ ኢየሱስ የወይን ጠጅ እየጠጣ ነበር አይደለ? እሱማ ውሃም ጠጥቷል። አይ ውሃም ጠጥቷል። ማሻአላህ ውሃ ጠጥቷል። እሺ ያ የጠጣው ውሃና የበላው ዳቦ አሳድጎታል ወይስ አላሳደገውም? ይሄ እኮ ቢያሳድገውም ባያሳድገው፣ እሺ የታልሻ ያሳደገው የሚል እስቲ አሳደገው የሚል በጣም ጥሩ። አሁን ይሄ ጥሩ መጣህ። አሳደገው የሚል የት ነው ያለው? አለኝ እኔ ወላሂ ለማስረጃ ላቅርብ። አሳደገው የሚለው እሺ እስከምበው ምንድነው የሚለው? አሁን ዝም ብላችሁ አሁን ይሄ ልጅ ማለት ነው መጀመሪያ ኢየሱስ አስካሪ መጠጥ እንደሚጠጣ የት ነው የምከፍተው? ቦታውን እያሳየ እሺ አሳይካለሁ። መጽሐፉ አለኝ አታስብ። ውሃ እንደሚጠጣ አምናለሁ። አሁን የቀረው ምንድነው?
አደገ የሚል አሳየን ያለው ያው እንግዲህ በማስረጃ ያገለት ያው ሃይማኖተ አበው ዘዮሐንስ ምዕራፍ 80 ላይ እስኪ አንብባት። መጽሐፍ ቅዱስ ላይ የለም። ሃይማኖተ አብ ልክ ነው። ሃይማኖተ አበውን አይ መጽሐፍ ቅዱስ ላይ አለ ወይ ነው የኔ። ኦኬ መጽሐፍ ቅዱስ ላይ የፈለግከው አንተ? እሺ ሉቃስ ወንጌል እንክፈት። ምን ችግር አለው? አታስብ፣ ሙስሊም ቤት ነው ያለው። ኦኬ አንዴ ሉቃስ ወንጌል ይክፈትልኝና አደገ የሚል አምጣ ነው ያለው። እሺ እስኪ አንብብልኝ። ቡም እስኪ አንብባት። የትኛው ህፃኑ? ኦኬ ህፃኑ ማደገ። አይ ህፃኑ ማን ነው? ህፃኑ ማን ነው? ኢየሱስ። አመሰግናለሁ። ስለዚህ ኢየሱስ አድርገው አይደለ? ታዲያ ይሄ እኮ እንዳደገ ኢየሱስ አድርገው ወይስ አያደገም? አድጓል እያልኩ እኮ አድጓል። አመሰግናለሁ። ሲያድግ ለማደጉ ያሳደገው ነገር ምንድነው? አንድ ሰው ለማደግ የሚያስፈልገው ነገር ምንድን? እሺ ለማደግ ምን ተጠቀመ ተባለ? እስቲ መጽሐፍ ቅዱስ ላይ ይሄንንም አውጣ፣ ይሄንንም አውጣ፣ ሌላውን እያወጣ ቮርቲና አቸኩላ ቮርቲና። አሁን ኢየሱስ እንዳደገ አምናሃል፣ ማስረጃ አቅርቤልሃለሁ። አሁን ጥያቄ የሰው ልጅ ምን እየበላ ነው የሚያድገው? መልስልኝ። ማንኛ የሰው ልጆች የምንበላው ምግብ ነው። ምግብና ውሃ አይደለ? ኢየሱስ የሰው ልጅ ነው ወይስ አልሆነም? ታገልጧል። በስጋ የሰው ልጅ ሆኗል። በነገር ሁሉ መሰለኝ ይላል ወይስ አይደለም? መጽሐፍ ቅዱስ በነገር ሁሉ መሰለ ይላል አይደል? እኮ መስሏል። አይዋ፣ ስለዚህ እኛ መስሏል አይደል? ኢየሱስ እንደኛ ነው ያደገው። አይዋ፣ እንደኛ ሲያድግ በምንድን ያደገው? ቡም እኮ እሺ፣ በምግብ አደገ። እሺ እንበል። በጣም ጥሩ። ሃሌሉያ ሃሌሉያ። እሺ አሁን እሺ ምንድን ነው? አይዋ፣ ቆም እዚህ ጋር በቃ ብለህ አወጣሃት፣ ሆነ ተከናወነ። ሰማችሁ አይደለ? ኢየሱስ አሁን ላሳይክ ነው። ኢየሱስ ያሳደገው ምንድነው? ስጋውን ያሳደገው ውሃና ምግብ ነው እና አስካሪ መጠጥ አይደለ? ተስማማ። አሁን ጥያቄ ያ ያደገው ስጋ ታመልከዋለህ ወይስ አታመልከውም? ስጋማ እናመልክም። ስጋ አታመልክም? መለኮቱን ነው የምናመልከው። ወይ ስጋው አይመለክም? ስጋው አይመለክም። እሺ ሳላ ያዝልኝ አንዴ ስጋውን መለክ ምን ያለው አልሰማሁም። መዝግብልኝ አንዴ። እኔ መጽሐፍ ይላል ልጻፍ። ቆይ ሳላ እስከዛው አንዴ አውራው። እሺ ኦኬ። አይ ወዴት ነው የምትሄደው? ና ተመለስ እንጂ። ኧረ ና ተረጋጋ እንዴ ሳላ። አንቺ እኮ ምንም ኢምራን ይሻላል። ስጋው አይመለክም። እኔ ስለምገርፍህ ኢምራን ይሻልሃል። ኦኬ አንተንና ዲያቆናትን ስለምገርፍ እሱን እንትን ብትል ችግር የለውም። አታስብ። አሁን ያው ተመለስ ብለኸኛል። እኔ ደግሞ ማስረጃ በማውጣት አልታማም። አውጥቼልሃለሁ። ይታያል። ይሄ እኮ ያወጣው ሃይማኖተ አበው። እሺ እስኪ አንብብልኝ። ምንድን ነው የሚለው? መጽሐፍ ቅዱስን አውጣ። ቆይ አንዴ መጽሐፍ ቅዱስ ላይ መጣል አትቸኩል። መጽሐፍ ቅዱስ ላይ መጥቼ አሳይሃለሁ። እስኪ አንብበው። ከየትኛው ጀምሩ? ከላይ ቅድስት የሚለው የተዋህደውን ስጋ ከሚለው። ኦኬ የተዋህደው ስጋ ከዳዊት ባህሪ የተገኘ ይላል። የተገኘ ነው ከእመቤታችን ከቅድስት ድንግል ማርያም የነሳው ይህ ስጋም እውነተኛ ቀጥሏ እውነተኛ። እሺ እውነተኛ ቀጥሎ በለው አንተ ምንድን ነው? የባህሪ አምላክ ነው። ሃሌሉያ። ስለዚህ የኢየሱስ ስጋ ምንድን ነው? አንተ እኮ እየወጣ ያለው እኮ ቆይ አንዴ የኢየሱስ ስጋ ምንድን ነው? እኔ መጽሐፍ ቅዱስ ላይ እንዲሚና መጽሐፍ ቅዱስ ላይ ማለት ወላሂ መጽሐፍ ቅዱስ ላይ ያወጣልሃለሁ። አዳምጠኝ አንዴ። መጽሐፍ ቅዱስ ላይ ማለት አሁን ይሄ መልስልኝ። ይሄ የተናገረው አትናቴዎስ ነው። ከፈለክ አትናቴዎስን ካደ ወይም ደግሞ እመን። እዚህ ጋር የኢየሱስ ስጋ ቆይ ስህተት የለውም አለካ ሄደህ ቤተክርስቲያን ከታረማ ሄደህ አንተ እኔ ኦርቶዶክስ አይደለሁም ብለህ ትወጣለህ። አሁን መልስልኛ። መጽሐፉ ምንድን ነው? የኢየሱስ ስጋ ምንድን ነው? እስኪ ድገመው። እውነተኛ ምንድን ነው? እዚህ ጋር የእውነተኛ የባህሪ አምላክ ነው የሚለውን እሺ መጽሐፍ ቅዱስ ላይ ያውጣልኝ። በጣም በቃ ላውጣልህ። እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 እናውጣዋ። አታስብ፣ ሁሉ ማስረጃ አለኝ። እስኪ አንብበው። ምንድን ነው የሚለው? ቃልም ስጋ ሆነ ይላል። ቃል ምንድን ነው? ተሞልቶ በእኛ አደረ ይላል። ቃል ምንድን ነው? ቃልም ስጋ ሆነ። ቃል ምንድን ነው? ቃል አምላክ ነው ወይስ አይደለም?
ቃልማ አምላክ ነው። አምላክ ምን ሆነ? ስጋ ሆነ። ያ ስጋ ደግሞ ወይስ አያደገም? እየነገርኩ ነው። እኛ ስጋና መልክም እኮ አትቸኩል። ቃል እግዚአብሔር ነው አይደለ? ቃል አምላክ ነው። ታመልከዋለህ ቃል አይደለ? ቃልን አመልከዋለሁ። እሺ ቃል ስጋ ሆነ አልሆነም? ሆኗል። ስጋ ሆኗል። እሺ ስጋ የሆነን ቃል ታመልከዋለህ? መለኮቱን አመልከዋለሁ። ስጋነቱን ግን አላመልከውም። አንዴ ስጋ የሆነውን ቃል ታመልከዋለህ? በስጋ የተገለጠውን ኢየሱስ ክርስቶስ አይደለም። መጽሐፉ በስጋ ተገለጠ አይልማ። እስከ ምንድን ነው የሚለው አንብብልኝ። ቃልም ስጋ ሆነ ነው አይደለ? እኮ ታዲያ በስጋ ተገለጠ። ቃል ምን ሆነ? ቆይ አንዴ ቃል ምን ሆነ? ስጋ ሆነ። ስጋ ሆነ። ያ ስጋ የሆነው ቃል ይመለካል አይመለክም? ቡም ኢየሱስ ክርስቶስ ይመለካል እያልኩ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ብለህ ስታመልክ አንተ ቃል ስጋ ሆኖ የተዋሃደውን ነው ወይስ ደግሞ አምላክነቱን ብቻ? እዚህ ጋር እኮ ቆይ አንዴ አቸኩል። ቨርቴክስ አየህ አይደለ? አሁን እዚህ ጋር ተይዘሃል። ለምን መሰለህ? በክርስትና አስተምሮ ቃል ስጋ ሆኗል። ስጋ ደግሞ ከሆነ በኋላ አድጓል። ያደገው ደግሞ በውሃ ነው። ስለዚህ ውሃ ታመልካለህ። አላስነጥም። አሁን ይሄን ታምናለህ። ቃል ልገባ ታምናለህ። ይሄን አሁን ወደ ኋላ ተመለስና አቸኩል። ኢየሱስ ስጋ ሆኗል ብለኸኝ አይደለ? ሆኗል። አመሰግናለሁ። ያ ኢየሱስ ይመለካል አይመለክም? የትኛው? ያ ስጋ የሆነው ኢየሱስ በስጋ የተገለጠው ያ ስጋ የሆነው የተገለጠ የሚል የለም። ሆነ ነው የሚለው እኮ። ስጋ የሆነው ስጋ የሆነው ይመለካል። ይመለካል። አመሰግናለሁ። ስታመልክ ስጋውን የምታመልከው ስጋ አይመለክም እያልኩ በቃ አሁን እዚህ ጋር ወጥመዱ እዚህ ጋር ነው። ሊትራሊ አንተ ከክርስትና ወጥተሃል። ይሄ ምን ይባል መሰለህ? ጥሩልኛ አስተምሮቱን የኢየሱስ ስጋ የሚያጠጥሉ ሰዎች አሉ። ኢየሱስ ስናመልክ ነጣጥለው የሚያመልኩ አሉ። ይሄ ደግሞ ሊትራሊ ከኦርቶዶክስ ያስወጣ። ኦርቶዶክስ ተዋህዶ ናቸው። ተዋህዶ ማለት ምንድን ነው? ቃል ስጋ ጋር ተዋህዷል። አይነጣጠልም በሆነ የሚያሙትን እናመሰግናለን። በመጽሐፍ ቅዱስ መረጃ ጎርቴክስ ከኦርቶዶክስ ወጥተሃል። ለምን? ኦርቶዶክስ ተዋህዳ ብሎ ነው የመጣው። አንደኛ አዳምጠኝ። ያ መጽሐፍ ቅዱስ እኮ ነው የምነካ። የዮሐንስ ወንጌል እያልኩ ዮሐንስ ወንጌል ምዕራፍ አስጨርሰኝ። ሀሳብ ያስጨርስ። ያው ቄሶቹም ብሎ የሚያስቀምጡት የኢየሱስ ስጋ ያው የኢየሱስ ክርስቶስ ስጋ እውነተኛ የባህሪ አምላክ ነው ይላል። አሁንም አንተ ተመለስና ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ማለት ቃል በስጋ እንደተገለጠ ማሳያ ነው። በቃ አለቀ እንጂ እግዚአብሔር ሰው አይደለም። እግዚአብሔር ሰው አይደለም። እዚህ ጋር ደግሞ ሰው ሆነ ይላል። እዚህ ጋር ሰው ሆነ ይላል። ሆኗል። ሰው ሲሆን ሰው የሆነው ምንድነው? ቃሉ ነው አይደለ? አዎ ቃሉ ሰው ሆኗል። ሆኗል። ቃሉ ሰው ሆኗል። ድገማ አንዴ። ቃል ሰው ሆኖ ተመስሏል። ቆይ አንዴ። ቃሉ ሰው ተመስሏል። ምን ታመጣለህ? ተመስሏል የሚል አለ። ተገለጠ እኮ ሆነ እኮ ማለት እኮ እንትን ማለት እኮ። ቆይ አንዴ። ተገለጠ ማለት አይደለም። ሆነ በለዋል። አሁን ከበደ ከበደ። እሺ ሆነ ማለት አሁን ለምሳሌ ቁራሌ አሁን ልንገርህ አንዴ። ወደ ፕራንት አንዴ እዚህ ጋር እንጨርስ ፕሊዝ። አቸኩል። ቃል ስጋ ሆነ ይላል። ስጋ የሆነው ምንድነው? ቃል ነው። ቃል ወልድ። ቃል ምን ሆነ? ስጋ ሆኗል። ስጋ ሆኖ አመሰግናለሁ። ግን በፊት አልነበረም ማለት አንዴ። ቃል ደግሞ አምላክ ነው አይደለም? አምላክ ነው። አምላክ ምን ሆነ? ስጋ ሆኗል። ታመልከዋለህ አታመልከውም? ቃልን አመልከዋለሁ። ስጋ ሆኗል። ቃል ስጋ ሆኗል። ቃል ስጋ ሆኗል እኮ ሆነ እኮ ማለት ቃል ስጋ ሲሆን ላስታገ ቃል ስጋ ሲሆን ስጋው ምን ሆነ? ቃል ስጋ ሲሆን ስጋው ምን ሆነ? ስጋው ምን ሆነ? እስቲ ተናገር። መልስልኝ። አምላክ ሆነ። አንተ መልስልኝ። ምን ሆነ? አንተ መልስልኝ። ምን ሆነ? እስቲ አምጣ ማስረጃ። አንተ መልስልኝ። ከፍቼልሃለሁ እኮ አንተ ንገረኝ መጀመሪያ። ስጋው አምላክ እንደሆነ እስቲ ማስረጃ አምጣ። አንዴ ረጋ በል። ቃል ስጋ ሆኖ አይደለ? አንዴ ቃል ስጋ ሆኖ ስጋ የሆነው ምንድነው? ቃል ወልድ እኮ ማለት ነው። ቃል ኢየሱስ ክርስቶስ። ስለዚህ አምላክ ስጋ ሆኖ አይደለ? ስጋውን እኔ እኮ ይሄንን አልካልኩ። እሺ በተዘዋዋሪ ስጋው ምንድነው ማለት ነው? በተዘዋዋሪ የሚባል ነገር የለም። አይደለም አንዴ ይሄ ኢሎጂካል መሆን ወላሂ ኢሎጂካል መሆን ቢላህ አለይኩም። አንድ ውሃ አይደለ? ይሄኛው ይመለካል፣ ይሄኛው አይመለክም እያለ ያለው ኢየሱስ ያመልከዋል። ግን ኢየሱስን ሲያመልክ ስጋውን አያመልከውም። አንተ እኮ እያነጻጸርክ ያለው በዕቃ ነው። ቦርሲና አንድ ያስጨርሰኝ። ማነሽ አንድ ያስጨርሰኝ። ስለዚህ አሁን ምን ታደርጋለህ አንተ? እኔ ቄስ አቅርቤ የኢየሱስ ስጋ አምላክ እንደሆነና በተዘዋዋሪ ደግሞ ውሃ እንደምታመልኩ አሳምኛለሁ። አንተ ደግሞ ቄስ አምጣና አብራልኝ መጽሐፍ ውስጥ ጥቅስ አምጣ አሳምነኝ። ካልሆነ እዚህ ጋር እንለያያለን። ኦኬ አሁን እኔ ልንገርህ ነው ሐሳቤን ተቀበል።
አሁን እናንተ አሁን ለምሳሌ አንድ ሙስሊም ኡስታዝ በማስረጃ ቆይ አንዴ ስማ ቆይ አንዴ አሚው ታደርጋለህ ከይቅርታ ጋር እሺ ብራዘሬ ተባረክ ጌታ ይባርክ ግን ማስረጃ አድርግልኛ ተወዳጅ እሺ ያው እሺ ማስረጃ እያልኩ ነው መጽሐፍ ቅዱስ ላይ ስጋ አምላክ ነው የሚል የለም አለቀ ቃል ስጋ ሆነ ይላል ሆነ አዎ እኔም እኮ አምናለሁ ሆኗል ቃል ስጋ ሲሆን ስጋ ምን ሆኗል ስጋው አምላክ ነው ደግሞ የሚል ነገር የለም ቆይ ቃል ስጋ ሲሆን ስጋ ምን ሆነ ስጋውማ ስጋ ነው ቃል ስጋ ሆነ ቃል ስጋ ሆነ እኮ ስጋ የሆነው ምንድነው ኦኬ አንተ ባንተ አረዳድ እኮ ቃል ወደ መለኮት ወደ ስጋ ተቀየረ እያልክ ነው መጽሐፉ ነው ያለው ወላሂ መጽሐፉ ነው ያለው ያው ቃል ስጋ ሆነ እኔ አይደለም ያልኩት አያጣጣ ሆነ ማለት እኮ ስጋው አምላክ ነው ማለት ግን አይደለም ማን ነው እንደዛ ያለ ማስረጃ ማን ነው እንደዛ ያለ መጽሐፍ ቅዱስ ላይ ያለ እግዚአብሔር ሰው አይደለም የት ቦታ ላይ እግዚአብሔር ሰው አይደለም ባሻለ ስለዚህ ኢየሱስ አምላክ አይደለም ማለት ነው ሃሌሉያ እናመሰግናለን በሰውነት ተገልጧል እንጂ ሰው አይደለም ኢየሱስ አይደለም በሰውነት ተገልጧል እንጂ ሰው አይደለም ሰውማ ሰው ነው በሰውነት ተገለጠ ቆይ አንዴ ኢየሱስ ሰው ነው ወይስ አይደለም ሰውማ በሰውነት ተገልጧል ሰው ነው ወይስ ተገልጧል አይደለም ጥያቄ ሰው ነው አይደለም ኢየሱስ ከስር መሰረቱ ካየነው ኢየሱስማ አምላክ ነው ሰው አይደለም ሰውማ እንዴት ይሆናል ሰው አይደለም ኢየሱስ በሰውነት ግን ተገልጧል ቆይ እሺ ሰው አይደለም ማውዝ ቢለሽ ጠራጅ ሰምታችኋል ኢየሱስ በሰውነት ተገለጠ እንጂ ሰው አይደለም ዋው እስኪ ቻም በብልኝ ብራዘሪ እስኪ አንብበው ከየትኛው አንድ እግዚአብሔር ከሚለው አንድ እግዚአብሔር አለና በእግዚአብሔርም በሰውም መካከል ያለው በመካከለኛው ደግሞ አንድ አለ እርሱም ሰው የሆነ በቃ ሰው የሆነ ምንድነው ሰው የሆነ ሆኗል እኮ አንዴ ጨርሳ ሰው የሆነ ምንድነው ሰው የሆነው ኢየሱስ ክርስቶስ ነው ጨርሳ ክርስቶስ ነው አይደለ እኮ እኔም አልካድኩም አሁን አክዳሃል እንጂ አንተማ አክዳሃል ሰው የሆነ ሲባል በቆይ አንዴ ሰው የሆነ ሲባል በቆይ ሰው የሆነ በምን አንፃር ነው ያስቀመጠው መልስልኝ ሰው ሆኗል እዚህ ጋር አልሰማሁም እዚህ ጋር እሺ ጆሮህን ቀረብ አድርገህ ለመስማት ሞክራ ሰው የሆነ ብሎ ሲያስቀምጠው ከምን አንፃር ነው ያስቀመጠው ሰውማ ከንቱን ነገር ስለመረጠ ከምን አንፃር ነው ያስቀመጠው ስለመረጠ ነው ከምን አንፃር ነው ያስቀመጠው ከምን አንፃር ነው ያስቀመጠው ነገር ስለመረጠ ከንቱን ነገር ስለመረጠ የሰው ልጅ ምን መረጠ አልጠየቅኩም እዛ ጋር ሰው ተብሎ የተቀመጠበት አውዱ ስለምን እያወራ ነው ከፈቷ እንዴ አታውቀውም ያው አንድ እግዚአብሔር አለና በእግዚአብሔር በሰው መካከል ያው እዚህ ጋር በእግዚአብሔርና በሰው መካከለኛ ደግሞ አንድ አለ እርሱም መካከለኛ የሆነ ያው እኮ ታዲያስ በስጋ የተገለጠ መካከለኛው በትክክል አንብበው በትክክል ያነበብክ እሱም አንድ አለ መካከል ያለ ሐሳባቱ በትክክል አንብብ አለበዛ አይሆንም በእግዚአብሔርና በሰው መካከል ያለው እሺ በእግዚአብሔርና በሰው ያለው ምንድነው ምን ይሆናል አለ አማላጅ አለ ያ ሰው ማን ነው ኢየሱስ ክርስቶስ ሰው ሆኗል ሰው በሰውነት ተገልጧል በጣም ጥሩ ስለዚህ ኢየሱስ ሰው አይደለ መለኮቱ ሰው አይደለም ግን በሰውነት ተገልጧል እኔ መለኮቱ አይደለም የምጠይቀው ኢየሱስ ምድር ላይ ያለ ሰው ነው አይደለም ሰው ነው በቃ ታዲያ ምንድን የምታዝገኝ አይደለም መለኮቱ ሰው አይደለም ቆይ አንዴ አትከራብጣ አንተ ተخربጥ በቃ አሁን መታመንክ ሰው ነው ብለሃል እሺ ያ ሰው ታመንኩ ነብይም ሆኗል እኮ አልክድም በጣም ጥሩ ነብይም ማሻአላ ነብይማ ነብይ ነው ታዲያ ግን መለኮቱ ነብይም አይደለም ሰውም አይደለም ማስረጃ አምላክ ነው ማስረጃ እግዚአብሔር ሰው አይደለም ይላል እዚህ ጋር ደግሞ ኢየሱስ ሰው ነው እኮ ተገልጧል በሰውነት ኢየሱስ ተገለጠ የሚል አምጣ ማስረጃ ቃል ስጋ ሆነ ይላል ተገለጠ የሚል ማስረጃ አቅርብ እግዚአብሔር እንዴ 18 ዘፍጥረት 18 አንድ ላይም እኮ እግዚአብሔር ተገለጠ ይላል አልጠየቅኩም እኔ እዚህ ጋር እዛ አብርሃም ቤት ስለመምጣቱ ነው እዚህ ጋር ደግሞ ጥያቄ ኢየሱስ በሰው ተገለጠ ብለሃል የት ቦታ ነው ኢየሱስ በሰው ተገለጠ የሚለው በስጋ ተገለጠ ስጋ ማለት የት ቦታ ነው እንደዛ የሚለው ስጋ እኮ አምላክ የት ቦታ ነው እንደዛ የሚለው እንተናዬ ቃል ስጋ ሆነ እያልክ ቅድም እየተናገርክ እኔ ስለመሆን ሳይሆን ስለመገለጥ ነው መገለጥ ጥያቄ አንተን ብለኛል ኢየሱስ በሰው ተገለጠ ስላልከኝ የት ቦታ ነው በመጽሐፍ ቅዱስ ክፍል ኢየሱስ በሰውነት ተገለጠ የሚለው
ቃል ስጋ ሆነ ይላል። ይሄ ነው መገለጥ። ሆነ ማለት ተገለጠ ማለት ነው። ማስረጃ ያው ራሱ እኮ ማስረጃው የት ቦታ ላይ እንዴት ነው ማስረጃ አቅርብልኝ። ሆነ ማለት መገለጥ እንደሆነ አንተ እኮ የምትጠይቀው ጥያቄ ራሱ እኮ ግልጽ ያልሆነ ጥያቄ ነው። እየነገርኩ ማለት ተገለጠ ማለት ነው እያልኩ የቱ ጋር ማስረጃ ስጠኛ። ማስረጃ ሆነ ማለት ቆይ አዳምጠኛ እንዴ። ሆነ ማለት ተገለጠ እንደሆነ ስጠኝ። ሆነ ማለት የማውቀው መለወጥ እንደሆነ ነው። መለወጥ እንደሆነ አቀርብልሃለሁ። ብዙ ማስረጃዎች አሉ። አሁን ግን አንተ ሆነ ማለት ተገለጠ ማለት ነው ስላልክ ማስረጃ አቅርብልኝ። አለ ኢየሱስ ክርስቶስ ያው ራሱ ቃል ስጋ እንደሆነ በቃሽ። አንተ አላምን ካልክ እኮ በግድ እኮ አይሆንም። አይ ማስረጃ አቅርብልኝ አንዳምን። ያው የኔ ማስረጃ ራሱ ነው አልኩክ። እሺ ራሱ ላይ እሺ፣ ቁጥሩ ስንት ነው? ቃል ስጋ ሆነ። ቅድም እየከፈትኩ ነው። ቦታውን ታውቀዋለህ? ሉቃስ አንዳንድ መሰለኝ። አውዙ ቢላሂ ሚነሸይጣን ረጂም። ኧረ አንተ ምን ነካ? ሉቃስ አንዳንድ እርግጠኛ አይደለሁም። ቃል ስጋ ሆነ የሚለውን እርግጠኛ አይደለሁም። ጢሞቴዎስ 2:3 ኧረ አውዙ ቢላሂ። ቆይ አንዴ እስኪ አትግባ መሀል ላይ ለማገዝ ከሆነ አንተ አትበል። ራሱን ችሎ ይጨርስ። ጢሞቴዎስ አንተ ጀመር ሉቃስ ወንጌል ላይ አይደል? እኔ እንጃ እኔ እርግጠኛ አይደለሁም። አንድ በህና ጨቢ በጨበጣ በጨበጣ አይሆንም። ቦታውን ስለምን እንደሚያወራ አይተና በቃ ውረድ እንዴ ቢላህ አለይኩም። ስለ አንድ ጥቅስ እያወራ ከዛ በኋላ የሚለው ሉቃስ ወንጌል ነው። ሉቃስ ወንጌል እኮ የሚያወራው ስለ ቃል ስጋ ሆነ የሚል ሉቃስ ወንጌል ላይ የለም። ዮሐንስ ላይ ብቻ ነው ያለው። ጉድ እኮ ነው። ከዛ በኋላ ሊያስረዳ ይሞክራል። ተምረህና በቃ ተምረህና አሁን ስኬት ይቀጥል። አስቀጥለው የሚያሳፍረው ግን ምንቴ ይሻላል። ከምንቴ ጋር እናውራና ወደ ስኬት እናውጣ። ጥያቄ መጠየቅ እችላለሁ? እንዴት ነው? በኋላ ጠይቃለህ። እናስተናግዳለን። ጥያቄ እንቀበላለን። ግን አሁን እንጨርስና ጥያቄያችሁን ትቀጥላላችሁ። ምንቴ አለ አለው። መጽሐፍ ቅዱስ ፍጹም የአምላክ ቃል